ቤቲ በጣም ደስ ብሏት በፈገግታ ተሞልታለች። እሱንም ደግሞ በጣም እቅፍ አድርገዋለች፣ ኪራን ማለት ነው። አቅፋ ልትገለው ነበር። ምክንያቱም ያሳያት የፍቅር ፈገግታ የእውነት ነበር የመሰላት ማለት ነው። አንድነትም እንግዲህ የቤት ሰራተኛዋ አንድነትም እንግዲህ የቤት ሰራተኛዋ ብዙ ነገሮችን አድርጋለች እሱ ነግራዋለች ለኪራ ማለት ነው። እርግጠኛ ነኝ ስለነገረችው ይህንን ሁሉ ነገር አድርጊ ብላኝ ነው ያደረኩት ብላ ስለነገረችው በጣም ከምላችሁ በላይ ለቤቲ በጣም ጥሩ ሰው ሆኖላታል ማለት ነው። ከጽናትም ደግሞ ምርጥ ጥፊ አግኝቷል ማለት ነው። ጥፊ ትጠላላችሁ እንዴት አድርጋ እንደመታችሁ ማለት ነው። ለምን ከዚህ በኋላ እንደዚህ እንዳታደርጊ ቦታሽን እንዳትረሺ ሲላት አንተን ለማንቃት ካለህበት ነገር ከተኛህበት እንቅልፍህ ለማንቃት ከዚህ በላይ አደርጋለሁ ብለዋለች። እሱ እንኳን አይደለም ጥፊ በአሁኑ ሰዓት ቦምብ ራሱ ቢፈነዳበት የሚነቃ አይመስለኝም። ተኝቷል ማለት ነው። ምንም ማድረግ አይቻልም። ግን ደግሞ አሁን ላይ እርግጠኛ ነኝ የሆነ ነገር አስቦ ነው ይሄን ነገር ያደረገው ብዬ ነው የማስበው። ያሰብሽውንና ያለምሽውን ቀለበት አደርግልሻለሁ ብሏታል ለቤቲ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንደተለመደው ሀሳብ አስተያየታችሁ አይለኝ ውዶች። የዛሬው እጅግ በጣም አሳዛኝም ነው ደግሞ ደስ የሚል ነገር አለው ማለት ነው። ደስ ያለ ነገር ምንድነው? በሬ ካራጆ ጋር ይውላል የሚባለው ተረት በእነሱ ላይ ሊሰራ ነው ማለት ነው። በተለይ በቤቲ ላይ ሊሰራ ነው። ቤቲ እንግዲህ በአሁኑ ሰዓት በኪራ እጅ ውስጥ ገብታለች። ይህን ደግሞ አንድነት የቤት ሰራተኛዋ እርግጠኛ ነኝ እነግረዋለሁ ብላ ነበረ። ይህን ነገር ሳትነግረው አትቀርም። ጽናት ጠይቃት ነበረ። ምንድነው የጠየቀቻት ጥያቄ? ኩሽና ቤት እያለቀሰች ወደ ኩሽና ቤት ስትመጣ ምን ሆነሽ ነው አንድነት? ምንድነው ከኪራ ጋር እንደዚህ የሚያጣላችሁ ነገር ምንድነው? እንደዚህ ሲጮህብሽ የነበረው ምን ሆኖ ነው ስትላት ምንም ነገር አይደለም ወይም የሆነ ነገር ልታወራ ስትል ከዛን ሰርቃ ነው እሷ የጌጣጌጥ ሰርቄ ነው አለች። እሱ ደግሞ ብር ሰርቃይ ነው ሲል ሁለቱም ተምታታባት። የሆነ ነገር እየዋሹ እንደሆነ ገብቷታል ማለት ነው። ጽናት ግን ደግሞ እሱ ይህንን ነገር በጭራሽ ለሷ እንዳትነግሪያት ብሎታል ማለት ነው። የነገረችውን ነገር እንዳትነግሪያት መስማት የለባትም ብሏታል። እርግጠኛ ነኝ እሷንም ይዟት ሄዷል ማለት ነው። እዚህ ጋም ደግሞ የቤታቸው ጎረቤት ያሉት ልጆች ምክር እየመከረው ነበረ። ፍቅር በጣም ከባድ ነው፣ መስዋዕትነት ብዙ ነገሮችን ይጠይቃል። ግን ደግሞ እልህና የሆነ እንትን ነገር አልበገር ባይነት አላቸው በውስጣቸውና ይሄን ነገር እየነገረው እየመከረው ነበረ። እንትናንም ደግሞ ጽናትንም ደግሞ ጓደኞቿ በቃ ከጎኗ ሆኖ ብዙ ነገሩ እየተባበሯት ነው። በጣም ነው ደስ የሚለው። ግን ይሄ ፍቅራቸው ደግሞ እንደዚህ ብዙ ሰው የተባበረበት ፍቅራቸው መጨረሻ ላይ አንድ ሆነው ጥንድ ሆነው እኛ በምንፈልገው መሰረት ይመጣሉ ብዬ አስባለሁ። አሁን ላይ በርግጥ በጣም ንጹህ ፍቅርና ትክክለኛ ፍቅር ፈተና ይበዛበታል ማለት ነው። ስለዚህ መቼም ቢሆን ግን ወርቅ ተቀጥቅጦ በብዙ እሳቶች አልፎ ነው ወርቅ የሚሆነው። የእነሱ ፍቅር ደግሞ እንግዲህ የፍቅር አምላክ ይረዳቸዋል ብዬ አስባለሁ። ምክንያቱም እንግዲህ ታውቃላችሁ ብዙ ጊዜ እውነት ትመነምናለች እንጂ አትበጠስም አይደለ? የእነሱም ደግሞ የእውነት የልብ ፍቅር ስለሆነ ይገናኛሉ ብዬ አስባለሁ። በስነ ስርዓትም ደግሞ አብሮ ይኖራሉ ብዬ አስባለሁ። አሁን ላይ እንደውም ወደ ውጭ ሲወጡ ጠርታው ምናምን ብዙ ነገር ስታናግረው በቃ ከዚህ በኋላ እኔ ለቤቲ ነው የቤቲ ፍቅረኛ ነኝ፣ ፍቅራችንም ተመልሷል፣ ከዚህ በኋላ ከህይወታችን ውጪ ገንዘብ ከሆነ የምትፈልጊው ገንዘብ እሰጥሻለሁ ሲላት በጥፊ ነበር ያለችው ማለት ነው። ምርጥ ጥፊ ነበር ያቀመሰችው። ቤቲ በአሁኑ ሰዓት በቃ ከሷ በላይ ደስተኛ የለም። ቤቲ ናት በአሁኑ ሰዓት ሁሉ ነገር የምታስተካክለው የምታወራው። በቃ ከቤቲ ውጭ የሚያወራ ሰው የለም በአሁኑ ሰዓት። ምክንያቱም ሁሉ ነገር በእጅ አድርጊያለሁ ብላ ስለምታስብ ማለት ነው። ኪራ ግን የሰማው ነገር ስላለ ሚሞሪውም እንደጠፋባት ያለውን ነገር ሙሉ አንድነት የቤት ሰራተኛዋ ሳትነግረው አትቀርም ማለት ነው። እርግጠኛ ላይ ደግሞ ነግረዋለች። ምክንያቱም በሰዓታት ልዩነት ነበረ ደህና ሰው የነበረላት ወይንም ደግሞ በፊት ፍዝዝ ብሎ የሚቀመጠው ዝም ብሎ በጭንቀት የሚቀመጠው ልጅ አሁን ጠንክሮ ወይንም ደግሞ የሆነ ነገር እያደረገ ነው ማለት ነው። እርግጠኛ ነኝ ቤቲ ራሷ በቆፈረችው ጉድጓድ መልሳ ልትገባበት ነው። ቤተሰቦቼ ብቻ ግን እርግጠኛ ነኝ ኪራ መቼም ቢሆን ለቤቲ ደህና ሰው አይሆንላትም የሆነ ነገር አስቦ ካልሆነ በቀር ማለት ነው። እና የእናንተንም ሀሳብ እስቲ ኮሜንት ላይ ያስቀምጡልኝ። ሀሳባችሁ ምንድን ነው? ይሄን ነው የምታስቡት ወይንስ ሌላ ነው? ኮሜንት ላይ ያስቀምጡልኝ። ሚሞሪው በመጥፋቱ ደስ ያላችሁ እስኪ ላይክ በማድረግ አሳውቁኝ። ሚሞሪው እንግዲህ ከውሃ ጋር ተደፍቷል። ሂደሽ የደፋሽበት ውሃውን የደፋሽበት ቱቦ ላይ ከታች እስከ ላይ ድረስ ፈልጊው ብላት ነበረ። አንዳንድ ጊዜ ለካ ሁሉም ነገር ለተናጋሪው ቀላል ነው። እንዴት ነው አንድ ሚሞሪን እዛ ቱቦ ውስጥ ተፈልጎ የሚገኘው ማለት ነው። እና እኔ እስከ ዘላለሙም እንዳይገኝ የፍቅር አምላክ ለነሱ ሲል እንግዲህ ይህን ነገር አድርጎታል ማለት ነው። ሚሞሪው ጠፍቷል። ከዚህ በኋላ ድጋሚ አሁንም ቪዲዮ ቅረጫትና ትሰጭኛለች ስትላት ይሄ ነገር እኔ ይከብደኛል ብላታለች ማለት ነው። የእውነት ቤቲ
ከአቅሜ በላይ ሆነችብኝ።